እስኪ በተግባር የሚታይ ስራ በፍሬ የሚያፈራ ነገር ሰርታችሁ ማሳየት። ዝም ብሎ እሷን ብቻ መወትወት አይደለም። ልጅቷን ለማሳነስ ነው የምትሄዱት። ይጂ ወንድ ተለማ ከዛን እንደዚህ ትሉና ትላንት እኮ እሷ ናት ለምናው ሄደች እኮ ልትሉ እኮ ነው። ራሳችሁ አድርጋችሁ ነገ ስም የምታወጡላት እናንተ ናችሁ። እንዲህ ብለዋለች እኮ እያላችሁ ነገ ዩቲዩብ ሁሉ የምትሰሩባት እናንተ ናችሁ። ይሄው እንዲህ ያለች እኮ ገብታ ብላችሁ ነገ ቢዝነስ የምትሰሩባት እናንተ ናችሁ። ይሄ አይደለም እውነተኛ ፍቅር። ሲጀመር የሰው ልጅ ሰውን ሲወድ ያለምንም ጥቅም መሆን አለበት። ብድር ፈልጎ ነገ የሚመለስለትን መልካም ነገር ፈልጎ ከሆነ ያ ሰው እውነተኛ ወዳጅ አይደለም። በሚመችም በማይመችም ሁኔታ ውስጥ ሆኖ ያንን ሰው የሚፈልግበት አንቺ ውስጥሽ አምኖ ከተነሳበት የተንደረደርሽበትን ቦታ አይ በቃሽ ገለቴ፣ በጣም ብዙ አወራሽ፣ ሰማሁሽ። ሪካርድ ተደርጎ ደርሶኝ ነው በነገራችን ላይ ማለት ነው። አላውቅሽም። እናንተ የምታውቁኝ እኔም አላውቃችሁ። እንደምን ከረማችሁ? ቆይ ሰላም ልበላችሁ ወዳጆቼን ማለት ነው። መጀመሪያ ሰላም፣ እንዴት ናችሁ? ውድና የተከበራችሁ በመላው ዓለም የምትገኙ ኢትዮጵያውያን እንዲሁም ኤርትራውያን የቻናሌ ቤተሰቦች እንዴት ናችሁ? እግዚአብሔር ይመስገን እኔ በጣም ሰላም ነኝ። በያላችሁበት ሰላም፣ ፍቅር፣ ጤና እመኝላችኋለሁ። ፈጣሪ አምላክ ሀገራችንን ሰላም እንዲያደርግልን ህዝባችን ይጠብቅልን። ሁላችንም በየሃይማኖታችን እንጸልይ ያልኩኝ እንደተለመደው ይህን ቪዲዮ ስትጀምሩ ላይክ፣ ሼር፣ ሰብስክራይብ በማድረግ ሰብስክራይብ ስታደርጉ የደወል ምልክቱን በመጫን ቤተሰብ ትሆኑ ዘንድ በአክብሮት እየጋበዝኩ የተሰማችሁን ሀሳብ አስተያየት በኮሜንት እንድትሰጡኝ እያልኩኝ ከፊት ላይ ያሰማችሁ ሪካርድ እንግዲህ አንዳንድ ወዳጅ መሳይ ነቀርሶች በቲክታክ ቁጭ ብለው የሰው ስጋ የሚበሉ ማለት ነው። የእነሱን ነው ያመጣሁላችሁ። ምን ነው ፈራሽ ገለቴ? እኔ እንኳን አላቅሽም፣ እግዜር ይመስገን። አንቺ ግን ታውቂኛለሽ፣ ተቃጠልሽ፣ ተንጨረጨርሽ ማለት ነው። በእነሱ አንድ መሆን ማን እንደሚመቀኝ አሁን እየገባኝ። ሰው እንዴት የራስ ኦዲየንስ ለራስ መልሶ ምቀኛ ይሆናል? ሰው ከሚዋደደው ሰው ጋር ስለታረቀ መሸነፍ ነው? ስለታረቀ ራስን ማስናቅ ነው? አይደለም። እነሱ ይዋደዳሉ፣ ልጆቹ ይፋቀራሉ። ከቻላችሁ አስማምቶ ማስታረቅ እንጂ ሰው ሊያግባባ በመጣ ይህን ያክል ኮረንቲ እንጨብጥ፣ ገመድ ኤሌክትሪክ እንጨብጥ ማለት አይጠበቅባችሁ። ደስ በሚል ሁኔታ ያላቃችሁ እውነት ለመናገር ማለት ነው። ግሩፕ የሚባል ነገር የለኝም። ሄሉና ናቲንም ለዩቲዩብ ብዬም አይደለም የምሰራው ለዩቲዩብ ብዬ ቢሆን እያንዳንዱ በገቡ ሰዓት ሪከርድ እያረኩ ማምጥቼ እጭናለሁ። እኔ ስለምወዳቸው ከመጀመሪያው ጀምሮ ሄሉዬን ስለማውቃት የእሷ ደስታ ስለሚያስደስተኝ ብቻ ነው ይሄን የምመኝላት። ለዩቲዩብ መሸቂያሽ ነው ሸቂ። አንቺም ክፈችና ሸቂ። ከመመናቀር ሰውን ከመመቅኘት ሸቂ። ተግባባን? ሲቀጥል ደግሞ አሁን ላይ እየገባኝና እየተረዳሁት ያለሁት የሄሉን ጭንቅላት የምትመርዙት እንደናንተ አይነቶቹ መርዞች እንደሆናችሁ ተረድቻለሁ። እና ሄሉዬ ይሄ ቪዲዮ ይደርስሻል ብዬ አምናለሁኝ። በተቻለሽ መጠን ራስሽን ቆም ብለሽ ጥያቄ ውስጥ አስገቢ። እኔን የሚያዋጣኝ ነገር ምንድን ነው በይ። የሰው ግፊት፣ የሰው ንግግር ያንቺን ህይወት አይመራልሽም። እውነት ነው ሰው ይሄን አድርጊ ይሄን አታርጊ ሊልሽ ይችላል። ግን አንቺ መርጠሽ መቀበል አለብሽ፣ መርጠሽ መስማት አለብሽ። አሁን ተረዳሁኝ። ይሄ መሸነፍ አይደለም። እናንተ እንደምታስቡት እንደ አንዳንድ አለቅላቂዎች እንደምታስቡት የነሱ መስማማት ወይም ትናንትና እኔ ስጽፍ ቼክ አላረጋት። እውነታችሁ ነው። ናቲ በደንብ ነው የሚያነበው የኔን እንትን ማለት ነው። የኔን ኮሜንት በደንብ ነው የሚያነበው። ትቃጠሉ ትነዱ እንደው ትጨሱ እንደሆነ ያለው ናቲም ሄሉም በደንብ ያያሉ፣ ይሰሙኛል። ግን እንደናንተ አይነቶቹን የመርዝ ብልቃጥ ወዳጅ መስሎ ብልቃጥ በቃ እንዴት ነው የእሷን ፕሮፋይል አድርጋችሁ የሚያስጠላ ኮሜንት የምጽፉ ማለት ነው። ሄሉን አትወክሉም እናንተ ለእሷ ምንም አይነት ወዳጅነት የላችሁም። ፎቶዋን አንስታችሁ እንደፈለጋችሁ አፋችሁን ብከፍቱ መልካም ነው። እኔ ሳላቃችሁ ስለኔ በጣም ብዙ አወራችሁ፣ ስለኔ በጣም ብዙ ነገር እንትን አላችሁ። በቃ ለዩቲዩብ መሸቀያዋ ነው፣ እሷ ብዙ ትጽፋለች፣ እሷ አይላትም። በጣም እውነትሽን ነው። አንቺ ነሽ የምታይልኝ፣ በአንቺ አይን ነው ታዲያ ናት የሚያነባው። ምን ነው ተንገበግባችሁ? ምን ነው ተቃጠላችሁ እንዴ? ሰው ሳይፈልግ ተናጋሪ የምታደርጉት ነገር ግርም ይለኛል። እኔ የእነዚህን ልጆች ሰላም ቢሆን ያልፈለጉት ኦኬ፣ ምናልባት ይች ልጅ እንዴት ሰላማቸውን ትነሳቸዋለች? እንዴት እንዲዋደዱ እንዲፋቀሩ እንደ ድሯቸው እንዲሆኑ አትፈልግም ብላችሁ ተጣሉኝ። ሰላምን ስለፈለኩ ሰላም ይሻላል እንደ ድሯችሁ እንድትሆኑልን ነው የምንፈልገው ስላልኩኝ ይሄ ሁሉ ነገር ለእኔ ሌሽ ምን ማለት ምንድን ነው? ኧረ ወይኔ
በጣም ነው የገረማችሁኝ። እኔ እውነት ለመናገር ማለት ነው እንደነገርኳችሁ ይሄ ግሩፕ የሚባለው ነገር የለኝም። አላማዬም አንድና አንድ ነው። እግዚአብሔር ቢፈቅድ እንዳላችሁት አዎ ፍሬ ያለው ነገር ለእናንተ ለማሳየት እሞክራለሁኝ። ዛሬ ደግሞ እንደናንተ አይደለም፣ ገባችሁ? እኔ ግን የምመኝላት ለሄሉ እንደናንተ አይነት መርዞችን ከእሷ ውስጥ እንዲያወጣላት ነው። አሁን ተረዳሁኝ። ፕሮፋይሏን አደረጋችሁ፣ ወዳጅ መሰላችሁ፣ በውስጥ ታወራት አላችሁ። ይሄ ነገር ይቅርብሽ፣ ራስሽን ሊያሰድብ ነው ትላታላችሁ። ሄሉ ደግሞ የዋህ ናት፣ እውነት ይመስላታል። ይህን ነገር እየተረዳችሁ ትገኛለች እንጂ ናቲም ሄሉም ይዋደዳሉ። ምን ታመጣላችሁ? ምንም አታመጡ። በቃ የሆነ ጊዜ ደግሞ አንድ መሆናቸው አይቀርም። እመኑኝ። ቱ ሳምሪ ምናለች ትላላችሁ፣ እነሱ ካልታረቁ ማለት ነው። የእናንተ ከወዲያ ከወዲህ ማሽቃበጥና ማሽቋለጥ ህይወታችሁ ምሩ፣ የራሳችሁ ኑሩ ከቻላችሁ። ምንድን ነው በሰው ህይወት ጥድቅ ማለት? እንደርጎ ዝንብ ማለት ነው እንዴ? እኛ እንኑርልሽ፣ እኛ ህይወትሽን እንምራልሽ አላችኋት እኮ። በቃ ጨራሹን የምታረጉት ነገር ግራ ገባችሁ። አዎ ሰው በጥቅማ ጥቅም አይደደልም ብላችኋል። እና እናንተ በምን እንድትደለሉ ፈልጋችሁ? ሁሉ ነገር የእናንተ ብቻ ተሰሚ እንዲሆኑ እንደምትፈልጉት? በቃ ሲጀመር ጉድጓድ ገብተንም ቢሆን ከፈጣሪ በታች ይታረቃሉ። ምን እንደምታመጡ አያለሁ። ምናልባት ለሄሉ ግሩፕ መሰረታችሁ። ናቲ ግሩፕ የለውም፣ ናቲ መረገጥ አለበት ነው የእናንተ አስተሳሰብ። መጋኛ ይርገጣችሁ። ናቲም እኛ ግሩፕ እንመሰረትላታለን ከፈለግን ማለት ነው። ግን እኛ ይሄ አይደለም አላማችን። ሄሉንም ናቲንም አንድ ማድረግ ስለሆነ አላማችን ነጣጥለን የምናይ ሰዎች አይደለንም። ግሩፕ መመስረት እንኳን ብንፈልግ ሄሉና ናቲን የሚፈልግ ሰው ሰብስበን ነው የምንመሰርተው። እኔ ግን እንደዚህ አይነት ነገር አይመቸኝም። ሲጀመር በግሩፕ ሰውን መደገፍም አልፈልግም። ምናልባት ከሄሉ ቤተሰብ ብዬ ወይ ከናሂ ቤተሰብ ብዬ ሀሳቤ ልሰጥ እችላለሁኝ። ከዛ ውጭ ግን ማንን ደግፌ ሰርቼ እንደዚህ ነጥዬ ሰርቼ አላቅም። መናገር የምፈልገው ደግሞ ያየሁትን የመሰለኝን የተሰማኝን ነገር ነው። አንቺ አይደለሽም እኔን የምትመሪኝ፣ ገባሽ? ይሄን አድርጊ እንድትይኝ አትችይም። ይገባሻል። እኔ ስለማላቅሽ ነው ስለ አንቺ ማብራራት ያቃተኝ። ስምሽን መልክሽን አላቅም፣ ግን ስለ እኔ በጣም ብዙ እያወራሽ እንደሆነ እየደረሰኝ ስለሆነ ነው። እና አፋችሁን ብትቆጥቡ መልካም ነው። ትላልቅ ሰዎች ናችሁ። እንደ ትልቅ አይምሯችሁ እንደ እድሜያችሁ አሰሩት ማለት ነው። በተረፈ ቤተሰቦች የሄሉና የናቲን ሰላም የምትፈልጉ ሁሉ በጸሎታቸው አስቧቸው። እንደዚህ አይነት መርዞችን ከመሀላቸው ፈጣሪ እንዲነቅሉላቸው ተመኙላቸው። ልጆቹ አሁን ላይ ሲገባኝ ምንም አይነት ችግር የለባቸውም። ለመስማማትም ሆነ ለመታረቅ ምንም የሚያግዳቸው ነገር የለም። በመሀላቸው ንጹህ ፍቅር አለ። የተፈጠረ ነገር የለም። ሁለቱም ነፃ ናቸው። አሁን ላይ ግን መሀላቸው ያሉ ሴት እሾኮች ቆሞ ቀሮች ናቸው። በቃ የራሳቸውን ህይወት መምራት አቅቷቸው የእነሱ ህይወት ላይ የሚያለቀልቁ ናቸው። አሁን ላይ እየራራቁ ሄሉና ናቲም ተረዱን። ቢያንስ እኛን መልካም እህቶቻችሁን ተረዱን። ተሸናፊ ሁኑ። አንዳችሁ ለአንዳችሁ በውስጥ ጨርሱ። ተሸናነፉ። እናንተ ግዴታ የእኛን አፍላፊ ንግግር መጠበቅ አይጠበቅባችሁ። በቃ እንዶ እግዚአብሔር ይርዳን። እንታገላለን። መቼም ዝም አንልም። ተንጨርጨሩ፣ ተቃጠሉ፣ ጭርጭር በሉ አንዳንድ ሴቶች ማለት ነው። እወዳችኋለሁ። ቪዲዮን ሼር አድርጉት። መልካም ጊዜ። እንደደረሰሽ መተሽ ቴክስት ጻፊልኝ። እሺ ገለቴ። መልካም ጊዜ ወዶቼ። ቻው ቻው።